በኦሮሚያ ክልል ያለው የኢንቨስትመንት ቅበላ ባለፉት 7 ዓመታት ውስጥ በ300 በመቶ እድገት ማሳየቱ ወደ ተነገረበት መድረክና አምራ የተነገረው የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ባሳለፍነው ቅዳሜ ባዘጋጀው የኦሮሚያ ኢንቨስትመንት ፎረም ላይ ነው። በፎረሙ ላይ የፌደራልና የክልል ባለስልጣናት፣ ባለሀብቶችና ባለድርሻ አካላት የታደሙበት ሲሆን በክልሉ ስላለው የኢንቨስትመንት እንቅስቃሴም ውይይት ተደርጓል። በመድረኩ የተገኘው ዘነበ ኃይሉ ዝርዝር ዘገባ አለው። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ያዘጋጀው የኦሮሚያ ኢንቨስትመንት ፎረም የተለያዩ ባለድርሻ አካላት በተገኙበት ባሳለፍነው ቅዳሜ ተካሂዷል። የፎረሙ ዓላማም በክልሉ ያሉ ኢንቨስትመንት አማራጮችን ማስተዋወቅና ተጨማሪ ኢንቨስትመንቶችን መሳብ ስለመሆኑ ተገልጿል። በዚሁ መድረክ ላይ የክልሉ ኢንቨስትመንት ቢሮ ኃላፊ ባለፉት 7 ዓመታት ውስጥ የክልሉ የኢንቨስትመንት ቅበላ በ3 በመቶ እድገት ማሳየቱን ገልጸዋል። የኢንቨስትመንት ቅበላ ከለውጡ በፊት ከነበረው ሲነጻጸር በ300% አድጓል። ወደ ምርት የገቡ ኢንቨስትመንት ፕሮጀክቶች በ66% እድገት አሳይተዋል። ከዚህም በተጨማሪ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን ኢትዮጵያ ታምርት መርህ በክልሉ ውስጥ እንዲተገበር ጠንካራ ክትትልና ድጋፍ በማድረግ አዳዲስ ኢንዱስትሪያሊስቶች መሬት እንዲያገኙና ኢንዱስትሪ እንዲያስፋፉ፣ በስራ ላይ ያሉ ኢንዱስትሪዎች የማምረት አቅማቸውን እንዲያሳድጉ፣ በተለያዩ ምክንያት የተዘጉ ኢንዱስትሪዎች ወደ ስራ እንዲመለሱ እንዲሁም የማኑፋክቸሪንግ ኢንዱስትሪ ማነቆ የሆኑት የመሰረተ ልማት፣ የፋይናንስ፣ የግብዓት አጠቃቀምና የመሬት አቅርቦት ችግሮች በቅንጅት እንዲፈታ አመራር ሰጥቷል። በክልሉ የኢንቨስተሮች የማምረት አቅም ወደ 61 በመቶ ማደጉን የገለጹት የቢሮ ኃላፊ በእነዚህ ኢንዱስትሪዎችም ከ2.5 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን ጠቁመዋል። በሌላ በኩል ወደ ውጭ የሚላኩና ከውጭ የሚገቡ ምርቶችን የሚተኩ ምርቶች አሃዝም እየጨመረ መሆኑ በተነገረበት በዚህ መድረክ ላይ 130 ባለሀብቶች የውጭ ንግድ ላይ መሰማራታቸው ተገልጿል። በዚህ ዓመት ባለሀብቶቹ ወደ ውጭ ከላኩት ምርትም $837 ሚሊዮን ገቢ መገኘቱ የተጠቀሰ ሲሆን $1 ቢሊዮን በላይ ሊያስወጡ የሚችሉ ምርቶችንም በሀገር ውስጥ ማምረት መቻሉም ተመልክቷል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በበኩላቸው በክልሉ ለኢንቨስተሮች ፈተና የሆኑ በርካታ ችግሮች ቢቀረፉም አሁንም ግን ተጨማሪ ስራዎችን የሚፈልጉ ችግሮች መኖራቸውን ገልጸዋል። የተቀረፉ ችግሮች አሉ፣ አሁንም ሊሰሩባቸው የሚገቡ ችግሮች አሉ። ባለፉት ዓመታት ሰው መሬት የሚያገኝበት፣ የተለያዩ ድጋፎችን የሚያገኝበት፣ የኢነርጂ የተለያዩ መሰረተ ልማቶችን በሚፈለገው ደረጃ የሚያገኝበት አግባብ የተሻሻሉ ነገሮች ቢኖሩም አሁንም በአጠቃላይ በቢሮክራሲ ውስጥ በአሰራር ውስጥ አሁንም ማነቆ የሆኑ የውሳኔ ሂደቶችን የሚያጓትቱ የሚያስፈልገውንም ድጋፍ አግኝቶ ኢንቨስተሩ በሚፈለገው ደረጃ እንዲሄድ የማድረግ ላይ አሁንም ክፍተት እንዳለ በጥልቀት እንረዳለን። የክልሉን ኢንቨስትመንት ለማሳደግ እገዳ ልዩ ኢኮኖሚ ዞን ማቋቋም ስለመቻሉ እንዲሁም የዘርፉን አገልግሎት ማዘመንና የአግሮ ኢንዱስትሪ ፓርኮችን ማስፋፋት ስራዎች መከናወናቸውን ፕሬዝዳንቱ አክለው ገልጸዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው በክልሉ እየተከናወኑ ያሉ ስራዎች የኢንቨስትመንት ዘርፉን እያሳደገ መሆኑን ገልጸው እንደ ሀገር ለሚጠበቀው ልማት የራሱ አስተዋጽኦ አለው ብለዋል። በኢትዮጵያ ባለፉት 7 ዓመታት በአንድ በኩል ጠንካራ ሀገር ለመገንባት የሚያስችል የሰላም ግንባታ ስራ እና የሀገርን ደህንነትና ዋስትና የማረጋገጥ ስራ፣ በሌላ በኩል ደግሞ ልማት የሚያመጡ የዛሬውን ብቻ ሳይሆን የመጪውን ትውልድ እጣ ፈንታ የሚወስኑ በጣም በርካታ ስራዎች ነው እየተሰሩ የመጡት። ከነኚህ ትልልቅ ስራዎች መካከል በኦሮሚያ ብሔራዊ ክልላዊ መንግስት የተሰሩ ስራዎች አይነተኛ ድርሻ ያላቸው ናቸው። ኢትዮጵያ የእናንተና የኔ ድምር ናት። ኢትዮጵያ የወረዳዎች፣ የቀበሌዎች፣ የዞኖች፣ የክልሎች ድምር ናት። በእያንዳንዱ ክልል ልማት ሳናመጣ ሰላም ሳናመጣ ምንፈልጋትን እና የበለጸገችዋን ኢትዮጵያ ልናመጣ አንችልምና እያንዳንዱ ክልል የተጣለበትን ኃላፊነት በዚህ ልክ መወጣቱ ለክልሉ ህዝብና ለክልሉ ነዋሪ ብቻ ሳይሆን ለጠቃላይ ለሀገር ግንባታም ከፍተኛ አስተዋጽኦ ያበረክታልና ይሄ ተጠናክሮ መቀጠል ያለበት ነው። በዚህ ፎረም ላይ በአጠቃላይ በሀገራችንና በኦሮሚያ ክልል የተሰማሩ ባለሀብቶች የሚገጥሟቸው ማነቆዎች አንስተው የሚመለከታቸው የሥራ ኃላፊዎች በተገኙበት ውይይት ተካሂዶበታል።